ስልኩ ይጮሃል ግን አታነሹም። ሜሴጅ ይገባል ግን አታነቢውም። አንዳንዴ ትልቁ ስህተታችን ሰውን በቃላት መውደዳችን ሳይሆን በቃላት ውስጥ ብቻ መኖራችን ነው። አብራችሁ ስትሆኑ የማይሞላላችሁ ነገር በቴክስትና በኢሞጂ ብቻ ሊሞላ አይችልም። ዛሬ የምነግራችሁ ታሪክ ምናልባት የሁላችን ነው። መልእክት ብቻ የነበረ ፍቅር። ሁለቱም የተገናኙት በአጋጣሚ ነው። ሰላምታ ተለዋወጡ፣ ስልክ ተሰጣጡ። መጀመሪያ አካባቢ ነገሩ ሁሉ እንደ ህልም ነበር። ማለዳ ሲነቃ እንደምን አደርሽ የሚል መልእክት ካላከ ቀኑን አይጀምርላትም። እሷም ስልኳን አጠገቧ አድርጋ ነው የምታድረው። የእሱን ድምፅ ካልሰማች እንቅልፍ አይወስዳትም። በቃላት ዓለም ውስጥ ግንብ መገንባት ጀመሩ። አፈቅርሻለሁ የሚሉ አጫጭር መልእክቶች፣ የኔ ዓለም የሚሉ ቃላት ስልካቸው ላይ ብርሃን ከፊታቸው ላይ ካለው ፈገግታ በላይ ደምቆ ይታይ ነበር። ነገር ግን ፍቅር በስክሪን ላይ ብቻ አንድ ትልቅ ጠላት አለው። እሱም እውነታ ነው። ቀስ እያለ መገናኘቱ ቀነሰ። በአካል ሲገናኙ የሚነጋገሩት ጠፋ። ለመሰላችሁ ሁሉም ነገር በሚሴጅ ጨርሰውታል። ስሜታቸውን በኢሞጂ ገልጠውታል። በአካል ሲተያዩ የሚናፈቃቸው ሳይሆን የሚተዋወቁ ስልካቸው ላይ ያለው ፕሮፋይል ሆነ። ለምን ቶሎ አልመለስክም? ለምን ዝም አልሽኝ? ፍቅራቸው ከልብ ትርታ ወደ ኢንተርኔት ኮኔክሽን ተቀየረ። ቃላት መብዛት ጀመሩ፣ ተግባር ግን ጠፋ። በአካል ሲገናኙ ዝምታ፣ በስልክ ግን ጦርነት። አንድ ምሽት ላይ ግን የሆነ ሆነ። እሷ እንዲህ ስትል ጻፈችለት፣ እኛ የምንዋደደው ኪቦርድ ላይ እንጂ ህይወት ውስጥ አይደለም። በአካል ስንገናኝ የማላውቅህ እንግዳ ትሆንብኛለህ። እሱም መለሰ፣ አንቺ ሰላም የሚሰጠኝ ሜሴጅሽ እንጂ መኖርሽ አይደለም። ያን የገባቸው የሚዋደዱት ሰውን ሳይሆን የፈጠሩትን ምናባዊ ምስል እንደሆነ። ያ ቀን ያማረ የፍቅር ግንብ ፈረሰ። ፍቅር ማለት ስልክ ላይ የሚታይ ፊልም አይደለም። ፍቅር ማለት በጭንቅ ቀን አጠገብ መቆም፣ አይን ላይን ታይቶ መግባባትና በቃላት የማይገለጽ መስዋዕትነት ነው። ብዙዎቻችን ዛሬ ውሸት ቅርርብ ውስጥ ነን። በቴክስት የምናወራውን ያህል ለሰውየው ግድ አይሰጠንም። በፎቶ የምናሳየውን ያህል ደስተኞች አይደለንም። እውነተኛ ፍቅር ዲሲፕሊን ይፈልጋል። ስሜትን መቆጣጠር ይፈልጋል። ሰውን ስትወዱ በቃላት ብቻ ሳይሆን በኑሯችሁ ውደዱት። ቴክስትን በማድረግ የምታሳልፉትን ሰዓት በአካል ተገናኝታችሁ አይን ላይን በማየት ተኩት። ሰውን በስክሪን ሳይሆን በልብ ንካው። ምክንያቱም ስልክ ሲጠፋ፣ ኢንተርኔት ሲቋረጥ አብሮ የሚቀረው ያ ሰው እንጂ የላከልን ሜሴጅ አይደለም። ታሪኩን ከወደዳችሁት ለጓደኞቻችሁ አጋሩት። በሚቀጥለው ቪዲዮ እስክንገናኝ ልባችሁን ለቃላት ሳይሆን ለእውነት አስገዙ።